በከተማው እስልምና ጉዳይ ምክር ቤት በተሰናዳው የኢፍጣር ስነ ስርዓት ላይ የክልሉ ዋና አፈ ጉባኤ አቶ አለማየሁ ባውዲን ጨምሮ ሌሎች የዞኑ ከፍተኛ አመራሮችና የዞኑ እስልምና ጉዳዮች ምክር ቤት ከፍተኛ ስራ አስፈጻሚዎች ተገኝተዋል። የምክር ቤቱ ዋና አፈ ጉባኤ አቶ አለማየሁ ባውዲ በኢፍጣር ስነ ስርዓቱ ላይ በመገኘታቸው ክብር እንደተሰማቸው በመጥቀስ አብሮነትና ፍቅር የሚነግስበት የኢፍጣር ስነ ስርዓት ልዩ እስላማዊ እሴት መሆኑን ገልጸዋል። እንደ ሀገር ብዝሃነትን ያከበረ ሀገረ መንግስት ለመገንባት እየተሰራ መሆኑን ጠቅሰው ይህ የኢፍጣር ስነ ስርዓትም አንዱ ማሳያ ነው ብለዋል። ሁሉንም ወንድማማቾች በሃይማኖት ልዩነት ምክንያት ያሉ ህዝቦችን አቀራርቦ እንደ መንግስት መሪ ማስተባበር የማንችልበት ፖለቲካዊ ሁኔታ ነበረና እሱ አንድ ስብራት ነው የነበረው። ትልቅ ኩራት ተሰምቶኛል ያልኩት ለዛ ነው። በመካከላችሁ ተገናኝተን ሲታፈጥሩ አብረን ተቋድሰን አብረን በልተን እንደዚህ ተመሰጋግረን መለያየት እውነትም መንግስታችን እንዳለው ልዩነት ውስጥ ብዝሃነት ውስጥ አንድነት እንደሚገነባ ማሳያ ነው። መሰል ሃይማኖታዊ እሴቶች ለአብሮነት ወሳኝ በመሆናቸው በጎዳና ላይ ጭምር በማከናወን የተሻለ ሰብአዊ ተግባር የሚፈጸምበትን አጋጣሚ መፍጠር እንደሚገባም አብራርተዋል። ለዚህም ደግሞ ዴሞክራሲን ማጽናት ተገቢ ነው ያሉት አፈ ጉባኤው ህዝበ ሙስሊሙም በቀጣዩ ምርጫ ንቁ ተሳትፎ ማድረግ እንደሚጠበቅበትም አስገንዝበዋል። ዲሞክራሲ መገለጫው ደግሞ ምርጫ ነው። ይሄ የተሟላ እንዲሆን እንደ ዜጋ ሁሉም ሰው የተሟላ ኃላፊነት መወጣት አለበት። ታማኝም እንዲሆን ነጻም እንዲሆን ፍትሃዊም እንዲሆን ያለማንም አስገዳጅነት ዜጎች በንቃት መሳተፍ አለባቸው። ሁሉም ማንነቶች ተደምረው እንደ ሀገር ውበታችን ያጎሉታል። የዚህ መገለጫ የሆነው የረመዳን ወርም የኢፍጣር መርሃ ግብር በመልካምነት ተገናኝተን በድምቀት በማሳለፋችን አስደሳች ስሜት ፈጥሮብናል ያሉት ደግሞ የአሪዞና ዋና አስተዳዳሪ አቶ አብርሃም አታ ናቸው። ይሄ በጣም ትልቅ የጾም ወቅት ነው። ይህንን በጾም ስናሳልፍ መልካም ነገርን በማድረግ ህብረተሰቡ እርስ በርስ የሚገናኝበት እርስ በርስ ፈጣሪን የሚያመሰግንበት እና ትልቅ እና ታላቅ ጊዜ ነው። ይህንን ጊዜ በመሰብሰብ እንደዚህ በአብሮነት ማሳለፉ በራሱ የሚሰጠው ስሜት በጣም ለየት ያለ ነው። በስነ ስርዓቱ የተመለከትነው አብሮነትም በሌሎች የልማትና መልካም አስተዳደር ስራዎች ላይ የምንደግመው ሊሆን ይገባልን ብለዋል። ይሄ በጣም መለመድ አለበት። ወደፊትም የመንግስት አካላት መንግስትም እንደዚህ አይነት ሃይማኖታዊ ስርዓቶች ላይ በመሳተፍ ከናንተ ጋር በማሳለፍ ማህበረሰቡን ለልማት ለብልጽግና በማስተባበር የበኩሉን አስተዋጽኦ የሚያበረክት መሆኑን እያረጋገጥኩ የከተማ አስተዳደሩ ኡላማ ምክር ቤት ጸሐፊም ሼህ አብዱል መሊክ ኢብራሂም ኢፍጣር የረመዳን ወር የመተሳሰብና አብሮነት በረከት መሆኑን አንስተዋል። በዛሬው ቀን በጂንካ ከተማ በሀጂ ሰኢድ ከማል መሐመድ ከማል ቤት የኢፍጣር ፕሮግራም አካሂደናል። ይሄ የመጀመሪያ ነው። ከአሁን በኋላ እየተጠናከርን የጎዳና ኢፍጣርም እናደርጋለን። ወቅቱ የሙስሊሙ ጥያቄ ምላሽ አግኝቶ መንፈሳዊ ስርዓቶች በነጻነት የሚከበሩበት መሆኑን አስታውሰው ሌሎች ጥያቄዎች እየተመለሱም ለተሻለ ሀገር ግንባታም ህዝበ ሙስሊሙ በጋራ የሚረባረብበት እንዲሆንም በመቀራረብ ሊሰራ ይገባል ብለዋል። ብልጽግናን የወለደው ድምጻችን ይሰማ ነው። እኛ እንግዳ አይደለንም። ለብልጽግና በርካታ ጥያቄዎችን በመመለስ ጀምሮልናል። አሁን ያልተመለሱ ነገሮች ስላሉ በሂደት በተስፋ እየጠበቅ አብረን እየኖርን አብረን እየተባበርን ብልጽግና ዳር ላይ ለማድረስ ምኞታችን ነው። የከተማ አስተዳደሩ እስልምና ጉዳዮች ምክር ቤት ሰብሳቢ አቶ ኡመር ዲን ግርማ በበኩላቸው ታላቁ የረመዳን ወር የኢፍጣር ስነ ስርዓቱም የአብሮነት የፍቅርና አንድነት መንፈስ የሚጎለብትበት የረመዳን ወር ታሳቢ በማድረግ መርሃ ግብሩ መሰናዳቱን ገልጸዋል። የእዝነትና የዱዓ ወቅት በሆነው የረመዳን ወር በኢፍጣሩ ያሳየነውን ፍቅርና መተሳሰብ በጽኑ አብሮነትና ሀገራዊ ሰላም የምንገልጠው እንዲሆንም ምኞታቸውን ገልጸዋል።